ኢሳይያስ እንዲህ ያለው ይላል ቁጥር 41 ላይ ኢሳይያስ ይህን ያለው የኢየሱስን ክብር ስላየ ነው አለ። እግዚአብሔርን ከፍ ባለ ልዕልና ዙፋን ላይ አየሁት ያለው ኢሳይያስ ራሱ ጌታ ኢየሱስን ያየው። ስለዚህ ኢሳይያስ 6 ላይ ዙፋኑን ላይ ያየው ኢየሱስን ያየው። ስለዚህ ያህዌ ነው ማለት ነው። እኔ አይደለም ቆይ ልጻፍልህ ቃሉ ነው። እኔ አይደለም የምለው ያህዌን ያየው ማለት ነው። ያህዌን አይደል? ኢየሱስ በብሉይ ኪዳን ማን ነበረ ለሚለው ቃል ነበረ። ግን አንድ ከታች አንድ በጣም ግሩም የሆነ ነገር ልስጣችሁ። መጽሐፍ ቅዱሳችን የኢየሱስ ክርስቶስ አምላክና አባት ይባረክ ሲል ለአምላክ አምላክ አለው እያለን አይደለም። ኢየሱስ ማለት እንግዲህ እንደምናውቀው በአማርኛ መድኃኒት ነው። ጆሹዋ ማለት በዕብራይስጥኛ መድኃኒት ማለት ነው። መድኃኒት አምላክ አለው ይለናል መጽሐፍ ቅዱሳችን። ሚልክያስ ምዕራፍ 7 ቁጥር 7 ላይ ምን ይላል? እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርጋለሁ፣ አምላኬም ይሰማኛል ይላል። እንዴ ማን ነው መድኃኒት? ከመድኃኒታችን ከአንዱ ከእግዚአብሔር በስተቀር ሌላ መድኃኒት ሆኖ ነው ለዛ መድኃኒት እግዚአብሔር አምላክ የሆነለት? ኖ፣ ራሱ መድኃኒት ለሆነለት ነገር እግዚአብሔር አምላኩ ተብሏል። ይሄ ማለት ሌላ የሆነ መድኃኒት የሚባል መድኃኒት አምላኩን ያመልካል ማለት አይደለም። መጽሐፍ ቅዱስ እንዲህ ማየት በጣም ተገቢ ነው። ስለዚህ ኢየሱስ መድኃኒት ነው ስንል ራሱ እግዚአብሔር መጥቶ መድኃኒት ሆነልን። ኢሳይያስ ራሱ ያየው የማንን ክብር ነው? የኢየሱስን ክብር ነው። ማንን አየሁት አለ ኢሳይያስ? እግዚአብሔርን አየሁት እኮ አለ ኢሳይያስ። እግዚአብሔርን አየሁት አለ። እዚህ ጋም ኢሳይያስ ያየውን ነው የሚነግረን። ኢሳይያስ እንዲህ ያለው ይላል ቁጥር 41 ላይ ኢሳይያስ ይህን ያለው የኢየሱስን ክብር ስላየ ነው አለ። እግዚአብሔርን ከፍ ባለ ልዕልና ዙፋን ላይ አየሁት ያለው ኢሳይያስ ራሱ ጌታ ኢየሱስን ያየው። ማን ነበረ ላልከኝ ቅድም ዮሐንስ 8 ላይ እንዳነሳው እያንዳንዱ ክፍል ላይ ይሄ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው እዛ ጋር ብቻ የተናገረ ይመስላችኋል? በእያንዳንዱ ክፍል ትምህርቶቹ ላይ ዮሐንስ የሚያስረዳው የራሱን መረዳት፣ የመጥምቅ ዮሐንስን መረዳት፣ የነ ናትናኤልን የነ ፊልጶስን እንዲህ ከጠቀሰ በኋላ ወደ አስተምሮ ሲገባ በሁለት መንገድ በብሉይ ኪዳን እግዚአብሔር እኔ ነኝ ያለበትን በሙሉ የፈጸመው ኢየሱስ ነው። ትንሣኤና ሕይወት እኔ ነኝ፣ እውነትን መንገድም እኔ ነኝ፣ እንደዚህ ብሎ ያስተማረባቸው ትምህርቶች በሙሉ ማንነቱን የሚያሳዩ ናቸው። ስለዚህ በቀጥታ በግልጽ ኢሳይያስ ራሱ ያየው እዛ ዙፋን ላይ ተቀምጦ ያየው ጌታ ኢየሱስን ነው። ይህንን ብሉይ ኪዳንም ላይ እንድንመለከት ያደርገናል። ክብር ለጌታ ይሁን። ኦኬ። ስለዚህ ኢሳይያስ 6 ላይ ዙፋኑን ላይ ያየው ኢየሱስን ያየው። ስለዚህ ያህዌ ነው ማለት ነው። እኔ አይደለም ቆይ ልጻፍልህ ቃሉ ነው። እኔ አይደለም የምለው ያህዌን ያየው ማለት ነው። ያህዌን አይደል? ሳሚ ይለት ኢሳይያስ 6 ላይ ስሙ ማን ነው የሚለው? ያህዌ ነው የሚል ያን ስም የለኝማ። ኢሳይያስ ምዕራፍ 6 በዙፋኑ ያየው ቁጥር ስንት ላይ ሌላት? ከቁጥር 1 ጀምሮ ስታነበው እስከ 7 ነው ምናምን፣ እስከ 7 ወይ እስከ 10 ድረስ። ንጉሥ ዖዝያን በሞተበት እግዚአብሔር በረጅም እግዚአብሔር የሚለው ነው የማይላት አንብበው እስኪ። ኦኬ። ኢሳይያስ ይህን ያለው የኢየሱስን ክብር ስላየ ነው፣ ስለርሱም ተናገረ። ኦኬ፣ ገብቶኛል፣ ተረድቻለሁ። ስለዚህ ኢሳይያስ 6 ላይ እስከ ቁጥር 10 አንብበው እና እዚህ ቦታ ላይ በዕብራይስጥ ይልኝ እላለሁ። ኦኬ፣ ላንብብልህ። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅም ዙፋን
በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደስን ሞልቶ ነበረ። ሱራፌልም ከእርሱ በላይ ቆመው ነበር። ቁጥር 1 ላይ ያለው እግዚአብሔር የሚለው ኤው እዛ በቃ ችግር የለውም። ቁጥር 1 ላይ ያለው እግዚአብሔር የሚለውን በዕብራይስጡ ማየት ትችላለህ። አዶናይ ነው የሚለው። ኦኬ እሺ፣ ስለዚህ ቀጥል አንብበው። አረ መልአክ አላየም። ግሩምሰን መልአክ ነው በዙፋኑ ያየው ይላል። ሱራፌልም ከእርሱ በላይ ቆመው ነበረ። ለእያንዳንዱም 6 ክንፍ ነበረው። በሁለቱም ክንፍ ፊቱን ይሸፍን ነበረ። በሁለቱም ክንፎቹን ይሸፍን ነበረ። በሁለቱም ክንፍ ነበረ። አንዱም ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ ይጮሁ ነበር ይላል። እዚህ ጋር ያለውን እግዚአብሔር የሚለውን ተፈለክ ደግሞ ማየት ይችላል። ለምን ከስር ግሩም እግዚአብሔርን ሳይሆን መልአክን ያየ ያለ ስለሆነ አንብበለት። ጀሆቫ አይደል? ምን ግልጽ ያ በቃ ፐርፌክት ያህዌን ያዩት ማለት ነው። ምንም ግልጽ እኮ ነው። በዙፋኑ ላይ ከሱ በስተቀር የሚቀመጥ የለም። አሁን ይኸውልህ ይሄ አንድ ማስረጃ ሳይሆን ዮሐንስ ሰው ሁሉ የዘላለም ሕይወት እንዲያገኝ ኦኬ። እሱ እኮ በቃ አሁን ጳውሎስ ምንም ማብራራት አይጠበቅበትም። ጳውሎስ በደማስቆ መንገድ ሲሄድ ብሎ ነው የሚነግረው ሁል ቀን። ዮሐንስ ደግሞ በመቅደሱ መልክ ነው ያየው። እነ ጴጥሮስ ደግሞ ተገለጠለት። ጴጥሮስ ስጋና ደም አልገለጠልህም አለው። እነ ናትናኤል ከበለስ በታች አየው ሲል ገባው። እሱ በቃ ሲለው ነው ገና ከዚህ መልክ ያለ ተባለ። እያንዳንዱ ሰው ኢንካውንተር ያደረገበት መንገድ አለ። ለአብርሃም ተገልጦለት ነው፣ ለይስሐቅ ተገልጦለት ነው። ተውና ሁለት ወንበዴዎች መካከል ጌታ ተሰቀለ። ካልተገለጠለት ሊቀ ካህን የተገለጠለት ወንበዴ ነው የሚሻለው። ሊቀ ካህኑ ቅድስተ ቅዱሳን ገብተው ኢየሱስን አላወቁትም። ወንበዴው ግን እንደሱ ራቁቱን ሆኖ እንደዛ እየጮኸ ልብሱን ማስጣል ያልቻለ እናቱን አሳልፎ የሚሰጥ ኤሎሂ የሚል ተጠማው የሚል ጌታ ሆይ ብሎ ጠራው። ጌታ መሆኑን በምን አወቀው? መስቀል ላይ እንደሱ የተንጠለጠለ ነው። እንደሱ ብቻ አይደለም ያለው፣ በመንግስት በመጣ ጊዜ አስበኝ አለው። እንደሱ ራቁቱን እንደሱ እዚህ የሚቀር ሳይሆን በመንግስቱ በልዕልና በክብር የሚመጣ መሆኑን ወንበዴ ያወቀው። ይሄን እውቀት በትምህርት አታገኙ፣ በእንደዚህ አታገኘው። ክርስትና መገለጥ ነው። መገለጥ ነው ነገር የሚያውቃለው። ክርክር ለክርክር ከሆነ ነው። እኔ መጀመሪያ ራሱ ባይገለጥልኝ ጌታን አላውቀውም። ሲምፕል ያለውበት ኢንቫይሮንመንት ነገር በፍጹም የማነባቸው የፍልስፍና መጽሐፍ የሚሄድባቸው የጥበብ መንገዶች ምናምን በፍጹም እንዳውቀው አይፈቅድልኝ ብዙ ነገር እና የጌታ ምሕረት ነው ጌታ እንዳውቅ ያደረገኝ እና በጥበብ ውስጥ የምንቀሳቀስበት የሚሄድበት ትላንትና ነው። መቼ የሆነ ማን የሚባል በዲ የሚጀምር ነው እንደዚህ የሆነ ልጅ ሁሉ ነበረ ከእናንተ ጋር እና ቀስ ብሎ እሱን ብታስረዳው ይመጣል። እንደውም ዲሰንት ሆኖ ያየሁት እሱን ነው። ክርስቲያኖች በጨዋ ደንብ የእግዚአብሔር መንፈስ አለን በእኛ የሚናገረው ቃሉ አይደለም የሚመጣው። የኔ አይደለሁም የምታየው። እኔ ከሞትኩ ህይወት የሚፈልቅ ከሆነ ህይወት ነው ለሰው መድረስ ያለበት። ሌላ የስድብ ቋንቋ ምናምን ቋንቋ ምንም አያስፈልግም። ምክንያቱም የሰው ቁጣ የእግዚአብሔርን ጽድቅ አይሰራም። መንፈስ ቅዱስ በእኔ የሚናገር ከሆነ ያንን ስለዚህ ከቃሉ ጋርም እንድንቆይ የሚያደርገን ጌታ ነው። ቃሉን ይዘን ስንጸልይ ዮሐንስ ወንጌል ሙሉውን አንብቡት። ከሰባቱ ጀርባ ተአምራቶቹን ጀርባ ማንበብ ረጋ ብሎ ማየት ከመጽሐፍቱ ጋር ማስተያየት። አሁን አራት ወንጌላት ውስጥ ዮሐንስ ይለያል ብናል። በዙፋኑ ፊት ያሉ ኪሩቤሎችን ታስታውሳቸዋለህ? ሜሴንጀር አይሰማም ድምፅ። ልክ ነህ። ዙፋኑን የሚጋርዱ ኪሩቤሎች አሉ እዛ። ምንድን መልክ ነው ያላቸው? አራት አይነት መልክ ነው ያላቸው። የንስር፣ የአንበሳ፣ የሰው ፊትና የበሬ ማለት ነው።
አንዳንዴ አራቱን ወንጌላትና የቤተ መቅደሱ በር በአራት ጨርቅ ከመሰራት ጋር አያይዘው እንደዚህ የሚያነሱት ነገር አለ። ዝርዝር ዲቴል አለው። የአንበሳ መልኩን ንግስና ጋር የምድር አራዊት ንጉስ የሆነውን ከማቴዎስ ወንጌል ጋር አያይዘው የሚያስተምሩበት መንገድ አለ። የጥጃ ወይም የበሬ መልክ የሚለውን ከአገልጋይነቱ ከማርቆስ ወንጌል ጋር ያያይዙታል። ከዛ ደግሞ የሰው መልክ የሚለውን ሰው ሳይፈጠር በፊት መልአክ እንደሱ አይነት መልክ ያለው መልአክ አለ። እሱን ደግሞ ከሉቃስ ወንጌል ላይ ለምን ከአዳም ስለሚጀምር ዮሐንስ ወንጌልን በንስር ይመስሉታል። ንስር ምን አለው? ሳይጥበረበር የፀሐይን ብርሃን ጥልቀት እንትኗን ማየት ይችላል። ዮሐንስም በዛ አይን ነው ወንጌሉን ገብቶ መጻፍ የቻለው እና ክርስትና መገለጥ ነው። የመገለጥ ኃይል ነው የሚናገረው። ቃል ስጋ ሆነ፣ ቃል ስጋ ሆነ፣ ጸጋና እውነት ተሞልቶ በእኛ መካከል አደረ፣ አንድ ልጅም ከአባቱ ዘንድ ያለ የሆነን ክብሩን አየን። እነሱ የሚያዩት እዚህ ጋር ያለው የጸራቢ ልጅ የሆነውን ሳይሆን የሚያዩት አባቱ ዘንድ ያለውን ክብር ነው የሚያዩት። ከአብ ዘንድ የነበረው የተገለጠው ነው እንጂ የሚያዩት እነሱ እንደመሰላቸው የጸራቢ ልጅ ሆኖ ነው የሚለው። እዚህ ጋር ያለው የ30 ዓመት ወጣት አይደለም እነ ዮሐንስ እያዩ ያሉት። እነሱ እያዩ ያሉት ከአብ ዘንድ የነበረውን ነው የሚያዩት አጠገባቸው። ለዚህ ነው እንኳን እሱን ምክንያቱም እሱም ማየት ባይችሉ ኖሮ ዮሐንስ ወንጌል ምዕራፍ 13፣ 14፣ 15፣ 16 ላይ ዓለም አያየውም አያቀውም ብሎ የሆነ መንፈስ በመጣ ጊዜ ብሎ መንፈስ ቅዱስን ማየት አይችሉም። ምክንያቱም መንፈስ የሆነውን ጌታ ነው ያዩት። መንፈስ የሆነውን ጌታ ያየ ሰው መንፈስ ቅዱስን ማየት ይችላል። ያንን ነው የሚያስተምረው። ታንክ ዩ ኦኬ ቴንክ ዩ ፕሮፌት ሳሚ እየተናገረ በደንብ ቀደም ለተናገረ ሰው ሳይሆን አሁን ገና እንደሚናገር ሰው ነው ተናገር ሳሚ። እሺ አመሰግናለሁ። እንግዲህ ምንድነው ያው የተረዳነውን የእግዚአብሔርን ቃል ካለንበት ቤተ እምነት አንጻር ሳይሆን የተረዳነውን የእግዚአብሔርን ቃል እንዲሼር ስንደራረግ በመሃል የምናገኘው እውቀትና ማስተዋል አለና እኔም ከዛ አንጻር ነው የምናገረው። እና እንዴት ነው አንተ ኢየሱስን በብሉይ ኪዳን የተረዳኸው? ከአብርሃም በፊት አለው ሲል ምን እያለ ነው ለሚለው ነገር የተወሰኑ ነገሮች ካልኩኝ በኋላ እናንተ ተከታተላችሁ ማለት ነው። እንግዲህ ምንድነው እኔ ጌታ ኢየሱስ ክርስቶስ በሰውነቱ የሰውነቱ ጅማሬ አዲስ ኪዳን ነው ብዬ ነው የማምነው። አዲስ ኪዳን ከማርያም ሲወለድ ነው ሰውነቱ ያለው እንጂ ሰውነቱ ከአብርሃም በፊት ነው ብዬ አላምንም። ከአብርሃም በፊት ነበረ ብዬ የምሆነው በመለኮቱ ነው፣ በፈጣሪነቱ ነው። ያለ የነበረ አንዱ የእስራኤል አምላክ ያዌ ጀሆቫ ተብለው ያ እጃቸውን እግራቸውን የታጠቡ ደሙን በመንቀጥቀጥ የሚጠሩት አምላክ ነው ብዬ ነው። ስለዚህ ጌታ ኢየሱስ ክርስቶስ ከተወለደ በኋላ መጥቶ የነገረን ምን ብለን እንድናምን ነው ብለን ስንል እኔ እንደምረዳው ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ስቅላቱን እንድናምን፣ ክፍያውን እንድናምን፣ ይሄን እምነት እንድናምን ኢየሱስ መጥቶ የተናገረንን እሱን ነው ማምነው። የሰው ልጅ ብሎ የሚለው ያ ከማርያም የተወለደውን ቃል ስጋ የሆነውን ቃል ስጋ ከመሆኑ በፊት ግን ያለ የነበረ አምላክ ነው። ይሄን ከምን ጋር ያያይዘዋለሁ? በሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደው ሁሌ የምጠቅሰው ጥቅስ ስለሆነ ደስ ስለሚለኝ ልጥቀሰው። ምን ይላል? በተለይ ይሄን ተማንበበ በፊት በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ መካከለኛ አንድ እሱም ሰው የሆነው ክርስቶስ ብሎ ይነግረናል። አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ደግሞ መካከለኛ የሆነ ሰው የሆነው ክርስቶስ። ስለዚህ ያ ሰውነቱ ነው የታረቀን እና ምን ይላል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው፣ ከአምላክ ነው ሁሉ ነገር የሆነው። አምላክ ቃልን ደግሞ በሰማይም ሆነ በምድር ምንም አማልክት ቢኖሩ አንድ አምላክ አብ አለን ነው የሚለው። ከዛ ውጭ አምላክ ከሱ በስተቀር ማንም እንደሌለ ይናገራል። ስለዚህ እግዚአብሔር በክርስቶስ ሆኖ ዓለምን ከሌላኛው አካል ጋር ሳይሆን ያስታረቀን በዛ በሰውነት እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር። ይህንን ቦታ ሰው ደጋግሞ ቢያነበው የኢየሱስን ሁለቱን
ገጽታዎች በደንብ ይረዳል ብዬ አስባለሁ። ስለዚህ ኢየሱስ በብሉይ ኪዳን ምን ነበረ የሚለው ፕሮፌትም ቅድም ብሎታል። አብዛኛው የሚቀበለው ነገር ነው። ቃል ነበረ፣ ከእግዚአብሔር ጎን የነበረ ሌላ እግዚአብሔር ሳይሆን ቃል ነበር ብሏል። በትክክል መጽሐፍ ቅዱሳችን አርቲኩሌትድ አድርጎ ነው የሚነግረን። በመጀመሪያ ቃል ነበረ ይለናል። አዎ ቃል ነበረ። ሰማይ ሁን ሲል እግዚአብሔር በቃሉ ነው ሰማይን የፈጠረው። ስለዚህ በመጀመሪያው ሲለን ቃል ነበር ብዬን ማምነው። ስለዚህ ኢየሱስ በብሉይ ኪዳን ማን ነበረ ለሚለው ቃል ነበረ። ግን አንድ ከታች አንድ በጣም ግሩም የሆነ ነገር ልስጣችሁ። መጽሐፍ ቅዱሳችን የኢየሱስ ክርስቶስ አምላክና አባት ይባረክ ሲል ለአምላክ አምላክ አለው እያለን አይደለም። ኢየሱስ ማለት እንግዲህ እንደምናውቀው በአማርኛ መድኃኒት ነው። ጆሹዋ ማለት በዕብራይስጥኛ መድኃኒት ማለት ነው። መድኃኒት አምላክ አለው ይለናል መጽሐፍ ቅዱሳችን። ሌታስ ሾው ዩ ሚልክያስ ምዕራፍ 7 ቁጥር 7 ላይ እንዲህ የሚል እግዚአብሔር ቃል አለ። ሚልክያስ ምዕራፍ 7 ቁጥር 7 ላይ ሚልክያስ ምዕራፍ 7 ቁጥር 7 ላይ ምን ይላል? እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርጋለሁ፣ አምላኬም ይሰማኛል ይላል። እንዴ ማን ነው መድኃኒት? ከመድኃኒታችን ከአንዱ ከእግዚአብሔር በስተቀር ሌላ መድኃኒት ሆኖ ነው ለዛ መድኃኒት እግዚአብሔር አምላክ የሆነለት? ኖ፣ ራሱ መድኃኒት ለሆነለት ነገር እግዚአብሔር አምላኩ ተብሏል። ይሄ ማለት ሌላ የሆነ መድኃኒት የሚባል መድኃኒት አምላኩን ያመልካል ማለት አይደለም። መጽሐፍ ቅዱስ እንዲህ ማየት በጣም ተገቢ ነው። መዝሙረኛው ዳዊት ሲነግረን መዝሙረ ዳዊት ምዕራፍ 88 ቁጥር 1 ላይ ስናይ እንግዲህ እናንተ በሰፊው ትሄዱበታላችሁ። መዝሙረ ዳዊት ምዕራፍ 88 ላይ ሌላም ቦታ ላይ ይሄኛው ቆንጆ ሆኖ ስለታየኝ ነው። ቁጥር 1 ላይ መዝሙረ ዳዊት ምዕራፍ 88 ቁጥር 1 ላይ ኦኬ 51 ላይ ላንብበው። መዝሙረ ዳዊት ምዕራፍ 51 ላይ ያለውን ባነበው ሌሎችም ጥቅሶች አሉ። እንዲህ ይላል ቁጥር 14 ላይ እንዲህ ይላል፣ የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም ባንተ ጽድቅ ትስታለች ይላል። የመድኃኒቴ አምላክ ሆይ ኢየሱስ መድኃኒት ነው ብለን ለዛ ለሰውነቱ ለዛ ለመድኃኒቱ አምላክና አባት ብለን ስንል ሌላ ትርጉም የሚሰጡ ሰዎች አሉ። ይሄ ማለት ራሱ እግዚአብሔር መድኃኒት ሆነልን ማለት ነው። ቅድም ለምሳሌ ፒኤስ ጆባ ነው ሲል አይ ጆባ ማለት እገሌ ነው፣ ጆባ ማለት መድኃኒት አይደለም ነው። በደንብ አድርጎ ነው። መዝሙረ ዳዊት 18 ላይም ተመሳሳይ ጥቅስ ነው የሚያወራው። መዝሙረ ዳዊት ምዕራፍ 18 ላይ ብናየው ቁጥር 46 ላይ ተመሳሳይ ነገር ነው የሚያወራው። ምንድን ነው የሚለው? እግዚአብሔር ሕያው ነው፣ አምላኬም ብሩክ ነው፣ የመድኃኒቴም አምላክ ከፍ ከፍ ይበል ይላል። የመድኃኒቴ አምላክ ምን ይበል? ከፍ ከፍ ይበል። ይሄ ስለተባለ ከእግዚአብሔር ውጪ ሌላ መድኃኒት የሚባል አለ ማለት አይደለም። እራሱ መድኃኒታችን ነው። እግዚአብሔር በመድኃኒቱ መጥቶ መድኃኒት ሆነ እንጂ ከእግዚአብሔር ውጪ ሌላ እግዚአብሔር መጥቶ አይደለም ያዳነን። እግዚአብሔር መድኃኒት ሆነልን። ለዛ ለመድኃኒቱ አምላክ ተብሏል። አረ እንዳውም ሌላም ቦታ እኮ መጽሐፍ ቅዱሳችን ይናገራል። እንትን አቤቱ ቆይ ላንብበው። በሁለተኛ ቆሮንቶስ ምዕራፍ 1 ላይ ያለውን ምናልባት ጊዜ እንዳልይዝብህ ግን ቶሎ ቶሎ ብዬ እንትን እላለሁ። ይሄን እንደዚህ አይነት ነገሮችን መናገር ተረጋግተህ ተናገር፣ ችግር የለውም። አንተ በደንብ ከደበደብከው ራሱ በቂ ነው። ሌላም ቦታ ልጥቀስ እንዲተወረ ደስ ይለኛል። ይሄ አንደኛ ሳሙኤል ምዕራፍ 22 ላይ በአንደኛ ሳሙኤል ምዕራፍ 22 ላይ እንዲህ የሚል አለ። መድኃኒት የሚለውን 22 ቁጥር 47 ላይ እንዲህ የሚል እግዚአብሔር ቃል አለ። በሁለተኛ ሳሙኤል በጣም ይቅርታ፣ በሁለተኛ ሳሙኤል ምዕራፍ 22 ቁጥር 47 ላይ እንደዚህ ይላል፣ እንዲህ ይላል፣ እግዚአብሔር ሕያው ነው። ኦኬ፣ እግዚአብሔር ሕያው ነው፣ ጠባቂም ብሩክ ነው፣
የመድኃኒቴ ጠባቂ አምላኬ ከፍ ከፍ በል ይላል። ማን ነው መድኃኒት? እግዚአብሔር። እግዚአብሔር መድኃኒት ሆኖ ለዛ መድኃኒት ለሆነው አምላክ አምላክ አለው። ለአምላክ አምላክ አለው እያለ አይደለም። የመጽሐፍ ቅዱስ ቋንቋ የሚያወራው ሌላ ነው። እግዚአብሔር መድኃኒቴ ብሎ የመድኃኒቴ አምላክ ወይ ሲል ለዛ ለመድኃኒት ለተባለው ከእግዚአብሔር የተለየ ሌላ እግዚአብሔር ሆኖ ለዛ ለመድኃኒቱ ሌላ እግዚአብሔር አለው እያለ አይደለም። መድኃኒቱ ራሱ እግዚአብሔር ነው። መጽሐፍ ቅዱስ ግን እንዲህ ብሎ ያስቀምጥልናል። ስለዚህ ኢየሱስ መድኃኒት ነው ስንል ራሱ እግዚአብሔር መጥቶ መድኃኒት ሆነልን። አሁን የጠቀስኩት የመጽሐፍ ቅዱስ ክፍል ላይ ይሄ በዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ምንድን ነው የሚለው? ተደጋግሜ ይሄን ነገር እለዋለሁ። ሙሴ በምድረ በዳ እባብን እንደሰቀለ ቅድምም አንብቤዋለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ብሎ ጌታ ኢየሱስ ክርስቶስ ከመሰቀሉ በፊት ነገረን። ምንድን ነው በስቅላቱ የሚያምነው? ኦኬ መድኃኒት ሆኖልኛል። ለዛ ለጠፋውበት ነገር መድኃኒት ሆኖልኛል። ዕዳዬን ከፍሎልኛል። በቀራኒው መስቀል ላይ በሱ ቁስል ተፈውሻለሁ። ይሄንን የሚያረጋግጥ የመጽሐፍ ቅዱስ ክፍል ሲናገረን በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ምን ይላል? ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል። ስለዚህ መድኃኒትን የሰጠን ማን ነው? የተፈወስነው በማቁስል ነው። ይሄንን እንድናምን ነው መጽሐፍ ቅዱስ በሞቱ በስቅላቱ በትንሳኤው ይሄ ሁሉ ክፍያ ለእያንዳንዷ እኛ ለሰራናት ነገር ለእኛ በደል የተከፈለውን ክፍያ ስናምን ይሄ ማመን ይባላል። ይሄንን ያደረገው ማን ነው? አንዱ አምላክ ነው። እንዴት ሆኖ? በልጁ ሆኖ። በክርስቶስ ሆኖ። አምላክ የት ሆኖ? አምላክ በዛ በሚታየው ሰውነት ሆኖ። መጽሐፍ ቅዱስ ይሄንን ይነግረናል። ስለዚህ እግዚአብሔር ሌላ፣ መድኃኒት ሌላ፣ ታራቂ ሌላ፣ አስታራቂ ሌላ የሚደረገው ነገር እኔ እንደተረዳሁትኝ መጽሐፍ ቅዱስን በዛ መልኩ አልተረዳሁትኝ። አምላክ አንድ ነው። ከዛ ከአምላክ ጋር የተጣላው የሰው ልጅ ነው። የሰው ልጅ ሊታረቅ እግዚአብሔር ባዘጋጀው ሰውነት መጥቶ ታረቀን የሚል ሙሉ የመጽሐፍ ቅዱስ ማስረጃ አለ። እኔ የተረዳሁትኝ ይሄ ነው። ምናልባት ሌሎቹም ግን የራሳቸውን ሀሳብ እንዲሰጡ እኔ እዚህ ጋር ላብቃ። በጣም አመሰግናለሁ። ተባረኩ። ቴንኪው ሳሚዬ። በእርሱ ሁሉ ይሆናል ለዓለም ብርሃን